بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد ያው በትላንትናው ትምህርታችን የመካ ሰዎች ወይም የመካ ሙሽሪኮች ረሱሉን ሰለላሁ ዐለይሂ ወሰለም ቅጣት እንዲመጣ ቅጣቱ ተጣጥፎ እነሱ ጋር እንዲደርስ ጥያቄ ያቀርበው ነበር። ይህ ግን በእነሱ ፍላጎት የሚሆን ሳይሆን አላህ Subhanahu Wa Ta'ala በፈለገው ጊዜ ባሮቹን ለማስፈራራት የሚልከው ነገር እንደሆነ ገልጿል። ከዛ በመቀጠል የመካ ሙሽሪኮች የሚሄዱባቸው ርቀቶች አቅጣጫዎች ብዙ ናቸው። አንድ አቋም እንደሌላቸው በአንድ አቋም ላይ እንደማይጠኑና እንደማይረቡ አይተናል። ረሱሉን ሰለላሁ ዐለይሂ ወሰለም አንዴ በድርድር አንዴ ደግሞ ተመልሰው በኃይል የሚጓዙበት አቅጣጫ ነው ያላቸው። ይሄን ተከትሎ አሁን እየሄዱበት ያለው መስመርና ርቀት አዋጭ መስሎ ስላልታያቸው ረሱሉን ሰለላሁ ዐለይሂ ወሰለም ለመግደል አሲረው ነው። ያኔ ግን አቡ ጣሊብ ለዚህ ጉዳይ ፊት አልሰጠም። በኑ ሐሺሞችና በኑ ሙጠሊቦችን ሰብስቦ ረሱሉን ሰለላሁ ዐለይሂ ወሰለም በየሄደበት አቅጣጫ እንዲጠብቁት እንዲያዩት እንዲከታተሉት አድርጓል። ይሄን ተከትሎ የመካ ሹማምንቶች በጣም በተለያዩ ድርርብ በሆኑ ሂደቶች በጣም በመበሳጨት በመናደድ የሚይዙትን የሚጨብጡትን አጥተው في خيف بني كنانة የበኒ ኪናናዎች ቤት ወይም ድንኳን ውስጥ ተቀምጠው አሁናዊ የደረሰባቸውን ነገር ላይ ውሳኔ ለማሳለፍ መክረዋል። በዚህ ላይ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ላይና አብረዋቸው ከጎን የቆሙትን ሙቃጣ አድርገዋል። ሙቃጣ አማ ሁለንተና የሆነ መቋረጥ እንደዚሁ ማዕቀብ መጣል። እንግዲህ ይህን ውሳኔ በምን መልክ እንዳሳለፉት ረሱሉን ሰለላሁ ዐለይሂ ወሰለም በኑ ሐሺሞችን በኑ ሙጠሊቦችን ለምን እንደዳረገ ሸለቆው ውስጥ ለሶስት ዓመታት በዚህ ሂደት ውስጥ እንዳሳለፉ አይተን ነበር ያቆመው። ነቅዱ الصحيفة وفك الحصار የዛሬ ትምህርታችን በዋነኝነት አንዱ ይህ ረቂቅ ወይም ይህ አዋጅ እንዴት እንደተናደ ማዕቀቡ እንዴት እንደተነሳና ይህን ተከትሎ አቡ ጣሊብ በእነዚያ ባለፉ 3 ዓመታቶች ውስጥ ዋሻ ውስጥ በረሃማ ቦታ ውስጥ እድሜው ገፍቶ በመቀመጡ ትንሽ ተጎድቷል። በሽታ አዳክሞታል። እድሜው 80 ተሻግሯል። ታዲያ አቡ ጣሊብ ያው ጊዜያቸው ደርሶ መሞታቸውን የመካ ሰዎች ከመሞት ምንም ቅሮት የሌለው መሆኑ የያዘው በሽታ ሲያረጋግጡ ወደ 25 ሆነው አቡ ጣሊብ ጋር ይሄዳሉ ማለት ነው። የሆነ ውሳኔ በዚህ ልጅ ላይ ወስንልን፣ አንተ ከማለፍህ በፊት አሁንም የሆነ ሊደራደር የሚችልበት መንገድ ካለ አንተ በሱ ጉዳይ ላይ የቆምክ ስለነበረ በአንተ በኩል ቢያልፍ የተሻለ ነው። በኋላ ደግሞ ሰው ይታዘበናል እርስ በራሳቸው። ምክንያቱም እሱ ካለፈ በኋላ እኛ እርምጃ ብንወስድበት እስካሁን ጠብቀው ምንም ሳይሉት እሱ ሲሞት ነው እንዴ እሱ ፈርተው ነበር እንዴ እንባላለን። ያው ከምንም በላይ ይሉኝታ ይፈራሉ። ሰው እንዲረዳን የሚል ነገር እነሱ ጋር በብዛት አይጠፋም። በዚህም ነው አቡ ጣሊብን መንገድ የሚያሳስቱት። አቡ ጣሊብ ሲሞት ማለት ነው ረሱል ሰለላሁ ዐለይሂ ወሰለም እንግዲህ የተደጋገሙ የተደራረቡ ሐዘኖችም ያጋጥማቸዋል። نبض الصحيفة وفك الحصار وبعدنا 3 سنوات كصوص عمتات بوها يالو قدر الله أن ينتهي هذا العدوان يهتساتنا يهدنبر مالف الله ليابقى والسلم تعالى فألقى في قلوب 5 من أسراف قريش كقريش قالنا تواقي يبالو سووش لبوناوست الله سبحانه وتعالى لبوناتوست ألا نرجع أن يقوموا بنقض الصحيفة هنا يتنتلون السند هي ظلم يتمولابت صحيفة عندي أخرسو عندي كاتب مالتي وفك الحصار هنا المعقب ليابلاكو زندا الله بلبوناتوست ألا يهم بيتشاي لله وأرسل الأرض كابوس يتنتلون سند لاين الله سبحانه وتعالى مستلاك فأكلت كل ما في الصحيفة الزاق الزوست يالله كله مستوى بلتانج زوت يرككو يتسافرون كله بلتانج من القطيعة كما القرآن يعني أتشتو لايتشو أتكزواتشو
አትጋቧቸው ምንም አይነት ግንኙነት ከነሱ ጋር እንዳትፈጥሩ ተብሎ የተጻፈው ወልጀው በደል እዛ ላይ የለቀቀው ያቺ ምስት በልታለች ወለም ተትሩክ ኢላ ذكر الله عز وجل الله اكبر የአላህ ስም ያለበትን እንጂ ለታምራት ይሆን ዘንድ አላስቀረች እሱም ብቻ ነበር ያስቀረችው ይሄ እንግዲህ እነዚህ ሰዎች ያው ታምራት ይምጣልን አያ ይምጣልን እያሉ ነው እስቲ አንተ መልእክተኛ ከሆንክ የሆነ ነገር ብልጭ አለ لولا أوتي مثل ما أوتي موسى النبي የሆነ ነገር ሲያምጣ ያሉ ነው إلا ذكر الله እነዚህ ቅድም የተነሳናቸው አምስቱ ሰዎች ምን አይነት እንቅስቃሴ ነው በጉዳዩ ላይ ተንቀሳቀሱት እነዚህ አምስት ሰዎች እንግዲህ ውሳኔው ቀድሞ ረቂቁ ሲረቅ بين راض وكاره ግማሾቹ ይሄንን አዋጅና ይሄንን ዙልም ወደዋል ሌሎኞቹ ደግሞ ጠልተዋል ግን የጠሉትም ሰዎች ቢሆን እነዚህ አምባገነኖች እነዚህ ብሪተኞች ዘንድ የመናገራቸውና የመሰማታቸው አቅም አናሳ ነው አሽራፍም ቢሆኑ ማለት ነው እና አቡ ጀህል ጋር እና አቡ ለሃብ ጋር ማለት ነው አሁን ግን ያሐሰባቸው መጣ እኛ እንዲህ የበላን ያደርን በኑ ሃሺምና በኑ ሙጠሊቦች ሜዳ ላይ ተዘልፈው እየተራቡ እንዴት የኛ ዘመዶች አይደሉ ከኛ ስጋ አይደሉም እነዚህ ሰዎች ይሄን እንዴት እንሰራለን ብሎ አሳስቧቸው فاما اشراف قريش الخمسه እነዚህ አምስቶቹማ فاولهم የመጀመሪያቸው ሂሻም ኢብኑ ዐምር ነው የሰው ምግብን ለበኒ ሃሺሞች በድብቅ ያደርሳል እስከዛሬ ድረስ ባለው ሂደት ውስጥ ለብቻው የሚችለውን ነገር አስተዋጽኦ ያደረገ ነበር የሰው ምን በኒ ዓሚር ኢብኑ ልወይን የሰው በጣም ተጨነቀና ይህ ለነሱ የሚያደርሰው ቀለብ ምግብ በቂ አይደለም በሱ አቅምና በሱ ልክ የነሱ ፍላጎት የሚዘጋይና የሚሸፈን አይደለም ታዲያ ሰው ذهب هذا الرجل الى زهير بن اميه المخزومي ولا زهير هذا زهير ማለት وهو ابن عاتكة عمة النبي صلى الله عليه وسلم ከረሱል ጋር እንዴት እንደሚገናኝ زهير የረሱል صلى الله عليه وسلم ያክስት ልጅ ነው عاتكة بنت عبد المطلب የአብድ المطلب ልጅ ናት በሌላ አነጋገር የአቡ ጣሊብ እህት ናት የሷ ልጅ ነው زهير ወደ زهير ሂሻም ኢብኑ ዐምር ሄደና እንግዲህ ሌላ ሪዋያ ላይ እንደተወራው ያ زهير አንተ زهير ወያለው ሂሻም أرضيت أن تأكل الطعام وتشرب الشراب ምግብ ልትበላ መጠጥ ልትጠጣ አስደሰተ ወበኑ ሃሺም ወበኑ ሙጠሊብ ሀልካ እነሱ ዛል ማቀብ ውስጥ የማቀቡ በረሃብ ሆዳቸው ታጥፎ የተለያዩ ቆዳዎችንና አውራቀ ሸጀር የዛፍ ቅጠሎችን እየበሉ ያስደስታል አንተ እዚህ ተዝናናህ አለው ለዙሃይር ወይ ሐካ ነው ዙሃይር ሂሻም ለምን ተወቅሰኛለህ وانا رجل واحد እኔ አንድ ሰው እኮ ነኝ አንድ ግለሰብ ነኝ ምን ማድረግ እችላለሁ ምንም እንኳን በማቀቡ ደስ ባይለኝ ባልወድም እኔ ለምን ተወቅሳለህ አለው ለሂሻም ሂሻም ምን አለ وانا معك ብቻዬን ነኝ አትበል እኔ አብሬ ያለው አይደል እኔ አብሬ ቆማለሁ ያልኩህ በጉዳዩ ላይ እንደ አይነት እርምጃ እንደ አይነት በደል የተሞላበት ፍርድ ሲፈረድ የት ነበር እኔ ያለው አብሬ አለ ሂሻም ሲለው أبغينا ثالثا بس ሶስተኛ ሰው ፈልጋል በዚህ መሰረት ሂሻም ቀጠለ ثم الى المطعم بن عدي ولابن مطعم بن عدي ዘንድ ሄደ ይሄን ሰው ዘንድ ሄዶ ወቀሰው أرضيت أن تأكل الطعام ቁጭ ብለህ ምግብ መብላት ያስደስታል ሰው ዛይ የተሰቃየ እኔ ምን ላድርግ እሱ ሙጠዒም بن عدي ያው ሂሻም የተማመነባቸው ሰዎች ማቀሙን ያልወደዱ ሰዎች ትንሽ ቅንነት አላቸው ብሎ የሚያስባቸው ሰዎች ጋር ነው ይሄዳል ያለው እኔም ብቻዬን ምንም ማድረግ አልችልም ማለት ሙጠዒም ብን ዓዲ ሲለው ሂሻም ምን አለው ከኛ ጋር ማን አለ ዙሃይር አለ ሶስት ነን ታዲያ ሙጠዒም ምን አለው أبغينا رابع አራተኛ ሰው ፈልጋለሁ ثم إلى أبي البختري ابن هشام ወደዚህ ሰው ዘንድ ሄደ ይሄኛውንም ወቀሱት እሺ አምስተኛ ሰው ፈልጉ ችግር የለም ማለት ثم الى زمعة ابن الاسود አምስተኛው ሰው ይሄ ነው እዚህ ጋር በተጠቀሰው መሰረት ከሆነ ሁሉንም እንግዲህ
ወይም ደግሞ አንደኛውን እንዳገኘ ሁለት ሆኖ ሌላኛው ጋር ሶስተኛው ጋር ሶስት እንደሞሉ ደግሞ ወደ አራተኛው ጋር ነው የተጓዙት فذكر كل واحد منهم هشام እያንዳንዳቸውን አስታወሳቸው بالقرابه እንደናንተ ከበኑ ሐሺም ከበኑ ሙጠሊብ ጋር ያላችሁን ቀረቤታና ዝምድና ታውቁ والرحم ولامهم على قبول الجهل إن ظلم إن بلد نديت تقبلاቸው ብሎ ወቀሳቸው وحضهم النصاصاቸው هشام على نبذ الصحيفة هنا الرقيق كابال የተጠለጠለውን ገብተን መቅደል አለብናቸው ታዲያ ይህንን ለመወሰን ጉዳዩን ለማብሰል فاجتمعوا عند خطم الحجون የካዕባ በረንዳ خطم الحجون ይባላል የተከበበ ቦታ ነው እዛ ቦታ ላይ በልብቅ ተሰበሰቡ እነዚህ አምስት ሰዎች واتفقوا تسمع على خطة يقومون بها በሚራመዱበት በሚቆሙበት ስትራቴጂ ላይ ተስማሙ لنقض الصحيفة ይሄንን ገጽ ወይም ሰነድ ለመቅደድ ማለት ነው እንግዲህ ዙሃይር ሲስማሙና ስብሰባው ላይ አሁን እናንተ በጧት ትማልዳላችሁ የቁረይሽ ሸንጎ መሰብሰቢያ ክበብ ጋራ በጊዜ ሌላ ጊዜ ሸንጎ በሚቆምበት ሰዓት ላይ ሄዳችሁ ተገኙ አላቸው ለአራቱ ዙሃይር እኔ መጥቼ እናንተ ከተቀመጣችሁ በኋላ ማለት ያለብኝ ይላል እናንተ ታማሙቁልኛላችሁ ጫና ተጠረባችሁ በድምጽ ብቻ ይሄን ነገር ማስቀደድ አለብን እንዴ ካሉ ኃይል እንጠቀማለን እንዳጋጣሚ ሆኖ ያን ቀን የተገኘው ይሄ ከባድ የረሱል ሰለላሁ ዐለይሂ ወሰለም ጠላት አስቸጋሪው ሰው አቡ ጀህል ነበር ከተወሰኑ ሰዎች ጋር ሆኖ ማለት ነው وصباحا حين قامت أندية قريش بالمالداو ማለት ነው የቁረይሾች ሸንጎ ሰዓቱን ጠብቆ ሲቆም ማለት ነው ሲደርስ في المسجد الحرام እዛ ቦታ ላይ جاء زهير መጣ ባለው መሰረት እነሱ ተቀምጠዋል አራቶቹ ከሌሎች ጋር وعليه حله كمبلت لبسه መጣ فطاف بالبيت ያው ከመቀመጡ በፊት ጧፍ ያደርጉ ነበርና ቀድሞ በነበረው እምነት ቅሪት ማለት ነው አንዳንዱ ይሰሩበታል አንዳንዱ አይሰሩበትም በዛ መሰረት فطاف بالبيت طواف አደረገ ثم اقبل على الناس طواف አድርጎ ሲጨርስ ወደ ሰዎቹ መጣ ባለው መሰረት فقال يا اهل مكه የመካ ሰዎች ሆይ አላቸው نحن ناكل الطعام እኛ ምግብ እየተመገብን ነው ቀለብ እያገኘን ነው ونلبس الثياب ልብስ እየለበስን ነው ባንድ ጎን ደግሞ ወበኑ ሃሺም ወበኑ ሙጠሊብ ሐልካ እነሱ እያለቁ እየሞቱ ያው በዚህ ራብና ድርቅ የሞቱ ሰዎች ነበሩ በዚህ ማዕቀብ ውስጥ እንዴት ይሄ ይሆናል ብሎ በጣም ወቀሳቸው لا يبيعون ولا يبتاعون እነሱ አይሸጡም አይገዙም ማዕቀብ ተጥሎባቸው እንዴት እንደዚህ ይደረጋል والله لا اقعد حتى تشق هذه الصحيفه ይሄ ገጽ ተነስተን ወይም ተነስታችሁ እስኪቀደድ ድረስ እስኪሰረዝ ድረስ እስኪበጠስ ድረስ አልቀመጥም الصحيفه الظالمه القاطعه ዝንድና የምትቆርጥ በደል የተሞላባት ነገር ናት እኔ አልቀመጥም እንደውም ዛሬ ተነሷል فقال ابو جهل ይሄንን ሲል አቡ ጀህል ተቀበለው ከዘብት ሸታም والله لا تشق واتقدد ሸታም ማለት ይሄን ሲል فقال زمان ከነዚህ ካሉስቶቹ ሰዎች አንዱ ዘማን አለ አንተ والله اكذب على ابو جهل አንተ ነው ሸታም በውሸት የተሞላው አንተ ما رضينا እንደው ما رضينا كتابتها حين كتبت ገና ስትጻፍ ራሱኛ አልተናገርናችሁም እንጂ ድምጻችን ተሸፍኖ አለፈ እንጂ ገና ሲጻፍ ራሱኛ መጀመሪያው አልወደድንም ይሄን ነገር አለ ዘማን فقال ابو البختري يسو ደግሞ ከአምስቶቹ አንዱ ነው صدق زمعان زمع እውነት ብሏል አለ لا نرضى ما كتب فيها እዛ ላይ የተጻፈውን አንዱንም ከሊማ ቢሆን አንወድም አንፈልገውም ይሄን ከሊማ ولا نقربه ተግባራዊ ለማድረግ ይሄንን ረቂቅ አንቀርበውም ጭራሽ አለስ ከአምስቶቹ ሰዎች ሌላኛው ሙጣይም ኢብኑ አዲይ ነው صدقتማ እውነት ተናግራችኋል አላቸው አቡ ጀህል ተውጧል እነዚህ ባቀማቸው አሽራፍ ናቸው وكذب من قال ابو جهل ተች ወቀት አረገ وكذب من قال غير ذلك እናንተ ሁለታችሁ እውነትን የተናገራችሁት ከዚህ ውጪ ያለ ሰው ካለ
ማለትም ይሄ ረቂቅ ይሄ አዋጅ ወይም ይሄ ሰነድ ትክክል ነው የሚሞግት ሰው ካለ ነብረው ኢላላህ ሚንሃ ያው ከሷ ወደ አላህ እንጠራለን ከዚህ አዋጅ ወደ አላህ እንጠራኛ እጃችን የለበትም እንደዚህ አይነት ዙልም የተሞላበት ለሶስት ዓመት የቆየ በደል እኛ የለንበትም ማለት ሞጣዩ ምን አዲ ወሚማ ኩቲበ ፊሃ በውስጡ ከተጻፈበትም ነገር እኛ ከአንዱም የለንም ብራቆን አለ አሁን እንግዲህ ለላኝ የቀረው አካል ወሰደቀሁ አይضا ሙጥዒምን ደግሞ አሁንም ንግሩን እውን አስባለለት ሂሻም ኢብኑ ዐምር እውነት ብለሃል እንግዲህ ሁላቸውም ተቀባብለው አጣደፉት አቡ ጀህል ገባው አቡ ጀህል فقال ابو جهل የነገር የትቢሰው ስለነበር አቡ ጀህል ምን አለ هذا امر قضي بليل ይሄ በሌሊት የተሸረበ ሴራ ነው አለ አቡ ጀህል وتشور فيه بغير هذا المكان ከዚህ አሁን እኛ ወይ ቁረይሾች የተለያዩ ውሎቻቸው የተለያዩ ነገሮቻቸውን አስረው ከሚፈቱበት ከዚህ ቦታ ውጪ የተሰራ ሴራ ነው እኛ ነገር ምናስረው ምንፈታው እዚህ ቦታ ነው እናንተ ሄዳችሁ ተመካክራችሁ መጣችሁ ነው وتشور فيه بغير هذا المكان ለከቸባቸው አባባቸው እንዲህ የተከራከሩ ያው ባለፈው እንዳነሳነው ማዕቀብ የተጣለባቸው ሰዎች ረሱል ሰለላሁ ዐለይሂ ወሰለም ጨምሮ ሌሎቹ في اشهر الحرم በተከበሩ ወራቶች እንቅስቃሴ ያደርጋሉ በእነዚህ የተከበሩ ወራቶች ምንም አይነት እርምጃ ስለማይወሰድ ክብር ስለሚሰጣቸው አቡ ጣሊብ በዛ ወቅት ካዕባ አጠገብ ነበሩ ይሄንን ሲከራከሩ ሰሙና ጠጋሉ وكان ابو طالب جالسا في ناحيه المسجد مسجد الحرام አጎራባች ላይ ቁጭ ብለው የሆነ ረሱል ሰለላሁ ዐለይሂ ወሰለም የላኩት መልእክት ነበር አዳመጠና جاء ليخبرهم اتكراكروا ابشروا عليهم جاء ليخبرهم ان النبي صلى الله عليه وسلم يا الله ملكتنيا ينገረው መሆኑን ሊነግራቸው መጣ اخبره ان الله سلط على صحيفتهم الارض ይሄ ሰነዳቸው ላይ አላህ ምስጥን ሰልጦበታል ሾሞበታል አሁን ይሄው ለትግል ፍጅት ውዝግብ ጭቅጭቅ አያስፈልግም አትጨቃጨቁ እኔ ቀደዋለሁ አንተ ተቀደዋል አያስፈልግም فاكلت ما فيها من جور وقطيعه وظلم እዛው ውስጥ ያለው መቆራረጥ እናንተ እንዳትሸጡ ከነሱ ጋር እንዳትገበያዩ አንዱ አንስቶ ልጅ እንዳይሰጥ ከነሱ ልጅ እንዳትወስዱ ያላችሁት ሁሉ ነገር ተበልቷል ولم تترك الا ذكر الله እቺ ምስት ያላህ ስምን እንጂ አልተውም አቡ ጣሊብ ይሄ የተላከው መልእክት ካስተላለፈ በኋላ እዚህ ጋር አንድ ነገር አላቸው ምን አለ وقال بعدما اخبرهم بذلك በዚህ ከነገራቸው በኋላ ምን አላቸው አንድ ነገር ነገራቸው እንግዲህ ይሄ እሱ የነገረኝ እኔ ካባ ውስጥ አልገባውም ካባ ቁልፍ አለ ራሱ ቁልፉም ይዘው ባለቤት አለ ስለዚህ ዝም ብሎ ተከፍቶ የሚገባ ነገር አይደለም እኔ ነገረኝን የነገርኳቸው አለና فإن كان كاذبا እኔም ያው እንደምታውቁት فإن كان كاذبا خلينا بينكم وبينه እኛ በኑ ሃሽሞች ወይም በኑ ሙጠሊቦች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሁን የተናገረው ነገር ውሸት ከሆነ በሱና በእናንተ መሃል ያለው መንገድ እንከፍታለን እንደፈለጋችሁ ታረጉታላችሁ ነብይ አይደለም ማለት ነው وإن كان صادقا የተናገረው ነገር ግን እውነት ከሆነ رجعتم አቋማችሁ ተመለሳላችሁ رجعتم عن قطيعتنا እኛን ከተቋረጣችሁበት መንገድ ማቀብ ከጣላችሁት ነገር እጃችሁን ታነሳላችሁ عن قطيعتنا وظلمنا እኛን ከመበደል ያረጋጋችሁትን ለአመታት ስትፈጽሙ የነበራችሁትን ተተዋላችሁ ይሄ አስማማ አላችሁ አቡ ጣሊብ ሆኖ ቢገኝ ያ ሰነድ እንዳለው ቢከሰት ተስማማላችሁ ሁላቸውም قالوا انصفت አው ምንም ማንስማማበት ምክንያት የለም እስቲ እውነት ይሁን ብቻ ቀደም ሙጠይም ኢብኑ አዲ የራሱን ሐሳብ አቡ ጀህል ላይ ከሰነዘረ በኋላ አቡ ጣሊብ ይሄንን መልእክት ሲያስተላልፍ አልነበረም እኔ ለብቻዬም ቢሆን ቀደዋለሁ ብሎ ተነስቶ ሄዶ ነበር وقام المطعم على اثر رده على ابي جهل لا ابي جهل ምላሽ ከሰጠ በኋላ ምላሽ መስጠቱን ተከትሎ ብድግ ብሎ ተነስቶ ነበር ليشق الصحيفه ያንን ለመግደል ለብቻው ተደብቆ ተነስቶ ነበር እና አስከፍቶ ከገባ በኋላ فوجدها قد اكلتها الارض እንደተባለው ምስጥ በልቶ ታገኘው ሊቀደው ገብቶ الا بسمك اللهم وما فيها من اسم الله
እዛ ላይ ያሉት የተለያዩ አላህ ስሞች فكان ما أخبر به النبي صلى الله عليه وسلم الله ملتنيا أبو طالب لكو يتناقروا نجر آية من آيات الله كالله تامراتوች ውስጥ አንድ ታምር ነበር ይሄን ታምር ሌሎችም ተከተል ወስቲኒ ቢላው ተቻኩለው ሲያዩት እነሱ መጥተው ተቀደዋል አንድ ነገር ብቻ ነው የቀረው እሺ አሁንስ ያምናል አው ይሄ አያ ነው ይሄ አው መልእክተኛ ነው እንቀበለው ብዙ ነገር በሱ እጅ አይተናል ይላሉ رأى المشركون بأعينهم بعيناتهم هنا يتوا لكنهم لم يزالوا مسترسلين في الغي እዛው ጥመታቸው ላይ የገፉ ከመሆን አልተወገዱ ገፉበት ሙስተርሲሊን እዛው ላይ የገፉ ሆነው ቀጠሉ እሺ ማዕቀቡስ አቡ ጣሊብ የሰጣቸው ቃል ነበር ይሄ ነገር ሆኖ ካገኘ ነው ማዕቀቡን ልታነሱ ነው ብሏቸው ነበር አያው ለማመን ባይዳርጋቸው ባይጋብዛቸው ወይም ለማመን ፈቃደኛ ባይሆኑ እሺ ማዕቀቡስ فقد انتهى بعد ذلك ማዕቀቡም ቢሆን ከዚህ በኋላ أما الحصار فقد انتهى بعد ذلك ከዚህ በኋላ ተነስቷል ተስማምተዋል وخرج رسول الله صلى الله عليه وسلم ومن معه من الشعب ከሸለቆው ማዕቀቡ ተጥሎባቸው ካረፉበት ስፍራ መልእክተኛውና አብረውት ያሉት ሰሃቦቹ ወይም በኑ ሃሺሞች በኑ ሙጠሊቦች ወጡ ከዛ በኋላ ይሄንን ቃል ጠበቁ ማለት ነው የመካ ሰዎች እንግዲህ ከዚህ ሁሉ በኋላ የሚጠበቅ ነው የመካ ሙሽሪኮች ወደ ነበሩበት አምባገነንነት ይመለሳሉ ማይቀር ነው የረሱል ሰለላሁ ዐለይሂ ወሰለም ጉዳይ እንቅልፍ አይሰጣቸው በተለይ አቡ ጀህልና አቡ ለሃብ መቼ ነው የምናጠፋው መቼ ነው የሚያበቃው ሁሌ እስከ መቼ መካ እንዲተናውጣው በዚህ ሰውዬ ምክንያት እያሉ ነው ወፍድ ቁረይሽ بين يدي أبي طالب የቁረይሽ ልኡኮች ረሱል ሰለላሁ ዐለይሂ ወሰለም አቡ ጣሊብ ፊት ለፊት ዳግም ለመጨረሻ ጊዜ መምጣታቸው እስቲ አሁን እንሞክረዋል ያው እንዳሳለፍነው ብዙ ሙከራዎች ተሞክረዋል አቡ ጣሊብ ደጃፍ ብዙ ረግጠዋል ከረሱል ሰለላሁ ዐለይሂ ወሰለም ብዙ ለመሸማገል ሞክረዋል እነዛ ሁሉ መክነዋል ከሽፈዋል አንድም ውጤት አላመጡም እስቲ አሁን ካመጣ ብለው 28 ሰዎች መልምለው ከነሱ ውስጥ አቡ ሱፊያን ኢብኑ ሐርብ አለ ዑትበት ኢብኑ ረቢዓ አለ አቡ ጀህል አለ ሸይባ ኢብኑ ረቢዓ አለ እነዚህና መሰል ሰዎች መራርጠው እስቲ ለአንድና ለመጨረሻ ጊዜ ይሄው እንደምታዩት ይሄው ሰው እድሜው ገፍቷል ህመሙ ጠንቶበታል ከዚህ የሚተርፍ አይመስልም የሽማግሌ ስለዚህ ሄደን ይሄን ሐሳብ እናቀብለው ከኛ መያዝ ያለበትን ያዝ አዳምጦ ከሱም ማዳመጥ ያለበትን አድምጦ ወደኛ መመለስ ያለበት ነገር ካለ ይመለስልን በኋላ አቡ ጣሊብ ከሞተ በኋላ ረሱሉን ሰለላሁ ዐለይሂ ወሰለም ለመግደል መሞከር ማለት አረቦች ሁሉ እኛን ማነወራቸው ነው እኛን ይተቹናል ይሄ ከባድ ነገር ነው عادت الامور بعد فك الحصار ማዕቀቡ ከተነሳ በኋላ ነገራቶች ወደ ነበሩበት ተመለሱ عادت الامور بعد فك الحصار الى ما كانت عليه من قبل ከዚህ በፊት ወደ ነበሩበት ሁኔታ ተመለሱ ولكن ነገር ግን ما هي الا اشهر ወራቶች እንጂ ሌላ አልነበረም ማለት حتى لحق ابا طالب المرض ابا طالب በሽታው واخذ يشتد ويزداد يبشتاو يبرታ ይጨምር ያለ وكان قد جاوز 80 تشاكو نبر ابو طالب فشعرت قريش انه لا قيام له من هذا المرض قريشوች ከህመሙ ተገነዘቡ ከዚህ በሽታው ቆሞ እንደማያገኙት ካሁን በኋላ እንደማይነሳ አቡ ጣሊብ ሊሞት እንደሆነ ገባቸው فاستشاروا فيما بينهم በመካከላቸው ስብሰባ አድርገው ተመካከሩ وقالوا انطلقوا بنا الى ابي طالب ولا ابي طالب ሄዱ አሁንም የአቢ ጣሊብ ደጃፍ እንርገጣው فليأخذ على ابن اخيه ወንድሙ ልጅ ላይ ያዝ ምን ማለት ነው ለኛ የሆነ ነገር ካለ እሱ ላይ ያዝ وليعطيه منا ከኛ ደግሞ የሆኑ ነገሮችን ይዞ እንደድርድር ይውሰድ ይስተው فإننا نخاف أن ينسجالا أن يموت هذا الشيخ يشماغل مموتون انفرالا فيكون إليه شيء محمد زند كذابه هذا هنا نقر ينور البلد انسجالا كسو سلازي فتعيرنا به العرب كذابه هذا أن زاري على سرانا وإسرا أبو طالب كموته هذا بالسرا عربو تشول يعلمونا يقولون إلنا تركوه حتى إذا مات عمه تناولوه
ተተውት አጎቱ ሲሞት ያ መያዝ ጀመሩ እሱ ማሰቃየት ጀመሩ እንባላለን በዚህ መሰረት ፈንጠለቁ ተስማምተው ሄዱ አቡ ጣሊብ ودخلوا عليه قبوا وطلبوا منه أن يكف هو رسول الله صلى الله عليه وسلم فلقوا ፍላጎታቸውን ሐሳባቸውን ድርድራቸውን አቀረቡ أن يكف هو رسول الله صلى الله عليه وسلم على آلهتهم ካማልክቶቻቸው ሙሐመድ ሰለላሁ ዐለይሂ ወሰለም እጁን እንዲያነሳ ያንሳልን ይሰውይ አሁንም አልተወንም የተለያዩ አጋጣሚዎች የሐጅ ጊዜያቶች እየጠበቀ እየመጣ ከተለያዩ አገሮች ዓለሞች የሚመጡ አረቦችን ይዞ ያናግርብናል ይሰልክብናል ወጣቶችን ይቀማናል እስቲ የሆነ ነገር ጣል አድርግ አናሊህቲህም وهم يدعونه وإلهه እነዚህ የሚያመልኩትን የሚጣሩትን አማልክታቸውን እንዲያቆምላቸው ለራሳቸው እንዲተውላቸው መሐመድ እንግዲህ ብለው ጥሪያቸውን ወይም ደግሞ ፍላጎታቸውን ተቀበለው አቡ ጣሊብ እንደ ተለመደው فدعاه أبو طالب طرت رسول صلى الله عليه وسلم أسطرت وعرض عليه ما قاله القوم እነዚህ ህዝቦችና እነዚህ ሰዎች ያሉትን ሐሳብ ወይም ያመጡትን ራእይ ይሄ ነው ብለው ነገሩት ረሱል ሰለላሁ ዐለይሂ ወሰለም ይሄ ሐሳብ ከቀረበላቸው በኋላ አቡ ጣሊብ ይሄን ሐሳብ ህመም ላይ ሆኖ ካስረዳቸው በኋላ فقال رسول الله صلى الله عليه وسلم يا عمو አጎቴ ወይ ያ ረሱል ሰለላሁ ዐለይሂ ወሰለም ይሄን ያልከኝ إني أريدهم على كلمة واحدة እኔ ጋር ያለው ነገር መሰማት ከተፈለገ እኔ እነሱ መፈልጋቸው በአንድ ቃል ብቻ ነው يقولونها ሚሏት አንድ ቃል كلمة واحدة እቺ ቃል ደግሞ ትልቅ ዋጋ ያላት ናት በህይወታቸው ላይ ትልቅ ሚና ያላት ናት تدين لهم بها العرب በዚች ቃል ሳቢያ አረቦችን እጃቸው ውስጥ ያስገባሉ ይገዙላቸው መምራት ይችላሉ አረቦችን እቺን ቃል ይዘው وتؤدي إليهم العجم الجزية ከአረቦች ያሉ ደግሞ አጀሞች ግብር ከፍለው ይኖራሉ በእነሱ ስር ስልጣን በላ ኢላሃ ኢላላህ ንግስና ማስተዳደርን ተቆጣጥረው ሁሉ ነገር በእጃቸው አድርገው እንዲህ የሚሆኑበትን ቃል ያው ላ ኢላሃ ኢላላህ ብለው አልገለጹም መጀመሪያ በአንድ ቃል ነው መፈልጋቸው አሉ ረሱላህ ሰለላሁ ዐለይሂ ወሰለም ይሄን ሲባሉ የመጡ ሰዎች አቡ ጣሊብ እንዲህ እያለ ነው አንድ ቃል ከናንተ ፈልጋለሁ አንድ ቃል ሲባሉ ፈዚዑ ተነከቱ አንድ ቃል وقالوا كلمة واحدة عند قال ብቻ نعم أو عند قال وأبيك 10 كلمات عند قال أراني 10 እንላለን 10 ነው የምንለው እንጂ ምን አንድ ቃል فما هي على أبو جهل أرأيتم إن أعطيتكم كلمة تكلمتم بها ምትናገሩባት አንድ ቃል ነው ታጣችሁ እሷን ካላችሁ አሁን ያልኩት ነገር ታገኛላችሁ እሺ ምን ነገር ብለው በጣም ተጣደፉ ረሱል ሰለላሁ ዐለይሂ ወሰለም ወጣ ብሎ قال لا اله الا الله ይሄን ቃል ካላችሁ ይሄን ቃል ከተናገራችሁ ዱንያ ሁሉ እጃችሁ ውስጥ ትገባለች አስተዳዳሪ ነው ዱንያ የምትሆኑት فقاموا فزعين ይሄ ልክ እንደሰሙ ከረሱል አንደበት ብድግ ብለው ደንግጠው ተነሱ ينفضون ثيابهم لبساتهم يراغف أجعل الآلهة يقولون إياه أجعل الآلهة إله واحدة إن هذا لشيء عجاب محمد አማልክቶችን አንድ አደረገ እኛ የማአት አማልክቶች አሉ እነዚህ ሁሉ አማልክቶችን እየተማጸንን እየለመንን እንፈልገው እንኳን በፍላጎታችን እየተሟላ አይደለም አማልክቶችን አንድ ነው አንድ አምላክ ነው ያለው ይላል ይሄ ان هذا لشيء عجاب በጣም የሚገርም የሚደንቅ ነገር ነው እና ይሄን ሐሳብ ሳይቀበሉ ተናደው ተመለሱ እንግዲህ አንድ ቃል ሲባል አንድ ቃል ብቻ ነው መሐመድ ለድርድር የሚያቀርበው አንድ አሬም 10 እንለዋለን በጣም ቀላል አይደል ብለው ግን የላ ኢላሃ ኢላላህ ጉዳይ ትርጓሜ ጽንሰ ሐሳብ በጣም የተረዱ ሰዎች ናቸው ላ ኢላሃ ኢላላህ አሉ ማለት ላ ኢላሃ ኢላላህ የሚያስፈርደው ነገር ይገባቸዋል ስለዚህ ባዳም ልኮ ነው ግፍ አድርገው ሊተው እነላትን እና ወዛ ሊርቁ ነው ለነሱ ማጎደል ሊቀር ነው ይሄንን ቢያም ወደ ቀጣዩ ስንሸጋገር አልሁዝን ወፋቱ አቢ ጣሊብ
የአቢ ጣሊብ ሞትን እናያለን። አመል ሑዝን ተብሏል። ይህ ዓመት የሐዘን ዓመት ረሱል ሰለላሁ ዐለይሂ ወሰለም ራሳቸው ናቸው ሐዘኑ ውስጣቸውን ሲበላውና ሲበረታባቸው ይህንን ዓመት የሐዘን ዓመት ብለውታል። ከዚህ ማዕቀቡ ተቋጭቶ አዋጁ ተነስቶ ረሱል ሰለላሁ ዐለይሂ ወሰለም እና አብሯቸው የነበሩ ሰዎች ከወጡ ከ6 ወራት በኋላ አቢ ጣሊብ አረፉ። በጣም ህመሙ እየጠና መጣ። ወፋቱ አቢ ጣሊብ አማ መረዱ አቢ ጣሊብ የአቢ ጣሊብ በሽታማ ፈለም የዘል የሽተዱ ብሂ እየበረታበት ከመሆን አልተወገደም። ሐታ ሐضረቱ ልወፋት ሞት እስኪቀርበው ሞት ላይ እስኪታድረስ ያኔ ጣረ ሞት ላይ አካባቢ ሆኖ ወደኸለ ዐለይህ ረሱሉላህ ሰለላሁ ዐለይሂ ወሰለም ጣረ ሞትን ሙዓለጃ እያደረገ እያለ ረሱል ገቡ። ፈቃመ ዐንደ ረእሲ ጭንቅላቱ አካባቢ የአላህ መልእክተኛ ቆሙ። ወዐንደሁ አቡ ጀህልን ወዐብደላህ ብን አቢ ኡመያ አሉ። እነዚህ አስቸጋሪ አሁንም ህይወቱን ሙሉ ምስቅልቅል እያደረጉ እስልምናን እንዳይቀበል እየገፉ የነበሩ ሰዎች አሁንም ሞቱ ላይ ሆኖ እስልምናን እንዳይዝ ሊሸፍኑት ዛሬም ቆመዋል። አቡ ጀህልና ዐብደላህ ብን አቢ ኡመያ فقال رسول الله صلى الله عليه وسلم رسولم ያው ሞቱ እንደጠናና መሞቱ እንደማይቀር ስለተረዱ ያ አሚ ያሉ አጎቴ ሆይ قل لا اله الا الله كلمه احاج لك بها عند الله لا اله الا الله ምናልባት ከሊማ ትሆናለች እቺ ቃል احاج لك بها عند الله አላህ ዘንድ ላንተ መሰክርበት ቢያንስ لا اله الا الله ብሏል ብዬ አላህ ፊት የምዋገትበት የምከራከርበት ቃልን በልልኝ ካንደበትህ ልስማ። ረሱል ሰለላሁ ዐለይሂ ወሰለም የተከላከለላቸው የረዳቸው ያሳደጋቸው ያን ሁሉ ሂደት አምሯቸው ላይ ያስተዋሉ በጣም ሐዘን ይዟቸዋል። فقال له እነዚህ ሰዎች ደግሞ በሌላ ጎን ያ አባ ጣሊብ አንተ አባ ጣሊብ ሆይ ላሉ ይጮሃሉ። አተርገቡ عن ملة عبد المطلب የአብድ المطلብን መንገድ ትጠላለህ? የአባትህን መንገድ ትተህ አባቶችን አዋርደህ ይሄ በፍጹም ሊሆን አይገባም። ذكراه الحجة الملعونة ያ የተረገመውን የሆነ መረጃ ነው እየነገሩት ያለው። ይሄ እንግዲህ ሁሉ ጊዜ ዞትር ዜማቸው የአባትን መንገድ ትጠላለህ አባቶቻችን እንዲነበሩ የሚሉት ሁሌ ልማዳቸው። ይሄ ቀደም ሰዎች ሱና ነው። قال فما بال القرون الأولى فرعون ሙሳና ሃሩን ሲጠሩት ጥሪያቸው ትክክል አይደለም። መረጃ የለ ደግሞ ከዚህ በፊት ያለፉ ህዝቦች ምን ሆኑ ሁኔታቸው ምንድነው? لكن كذلك ما أرسلنا من قبلك في قرية من نذير إلا قال مترفوها إنا وجدنا آباءنا على أمة وإنا على آثارهم مقتدون فهذه ነገር አስቸጋሪ ነው አደገኛ ነው። أترغب عن ملة عبد المطلب رسول أولم تسفى القرد يا عمي قل لا إله إلا الله إلا الناس يملسان فلم يزال يكلمانه النزي سوج يميانا كلكم هون التوكلوا حتى قال آخر ما قال يمجعل شاون نقر ما رقياون اسكادر قدرس على ملة عبد المطلب وأنا على ملة عبد المطلب بس كيف درست الرسم بس ذيك قالوا هنا أبو طالب እዚህ ላይ ሼክ መሐመድ ኢብኑ አብዱል ወሃብ ኪታብ التوحيد ላይ ይህንን ሐዲስ ያነሱና وفي هذا الحديث رد على من زعم اسلام عبد المطلب በዚህ ሐዲስ ውስጥ አቡ ጣሊብ ሰልመዋል ለሚሉ ሰዎች ምላሽ አለ። وهم الشيعة ሺዓዎች ናቸው። የረሱልን ሰለላሁ ዐለይሂ ወሰለም ቤተሰቦች እንወዳለን እናከብራለን በሚል ስም አቡ ጣሊብ ሰልመዋል ወይም ሌሎችም ሰልመዋል የሚል ነገር ይናገራሉ። ይሄ ቅጥፈት ነው። ይሄ ሐዲስ صحيح የሆነ ሐዲስ ነው። وكذلك كذي حديث ጋር አያይዘው የሚጠቅሱት መضرة أصحاب السوء መጥፎ የሆኑ ጓደኞች ብልሽ የሆኑ ጓደኞች በህይወታችን ምን ያህል ጫና እንደሚፈጥሩ አቡ ጣሊብን ወዴት የማገሩት እንደሆነ የት እየከተቱት እንደሆነ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም እንግዲህ በጣም አዘኑ። فقال النبي صلى الله عليه وسلم ምን አሉ? አቡ ጣሊብ ካረፈ በኋላ لأستغفرن لك ما لم أنهى عنك ካንተ እስካልተከለከልኩ ድረስ ከአላህ የመከልከል መመሪያ እስካልመጣ ድረስ ማህርታን ከመጠየቅ አልወገድም አሉ። እንዲሁ ባሉበት ቅጽበት ፈነዘለት
ما كان للنبي والذين آمنوا أن يستغفروا للمشركين ولو كانوا أولي قربى من بعد ما تبين لهم أنهم أصحاب الجحيم. ما كان للنبي يا الله والذين آمنوا لما نبتنياهم هنا للنزال أمنوا تيقبان أن يستغفروا للمشركين لا قال يعني المشركوش ما هرتالي لي رسول صلى الله عليه وسلم هاركبوا مالتنا تكلكبوا كابو طالب الذي كان يحوطه ويمنعه ياسي كلاكلاته سيشفناته مكتا غاشا ለእስልምና ጭምር ማገር ሲሆን የነበረው አቡ ጣሊብ استغفار ሊያደርጉ ከአላህ መሐርካን ሊጠይቁ ረሱል ሲነሱ አላህ ከለከለ። ወለው ካኑ ለቁርባ የቅርብ ለምን ዘመዶች አይሆኑ ልክ እንደ አቡ ጣሊብ من بعد ما تبين لهم ለነሱ ከተገለጠላቸው በኋላ አቡ ጣሊብ ምንድን ያለው وهو على ملة عبد المطلب መሆኑን አውጆ በዛ ላይ መሞቱ أنهم أصحاب الجحيم يا እሳት ጓድ እንደሆናቸው ከተብራራ በኋላ ከተረጋገጠ በኋላ የምር መሐርታ መጠየቅ ነው። የለም ይሄ አላህ ونزل جايبا إنك لا تهدي من أحببت ولكن الله يهدي من يشاء وهو أعلم بالمهتدين. إنك لا تهدي يا الله أنت أزمرا ይሄ እንግዲህ ያው لا تهدي إلى موت عليك على السوء هداية قرأ يترسل إلى موت عليك وإنك لتهدي إلى صراط مستقيم. هداية ولا تهدي هداية توفيق الله هيك الله أنجي كمان نبيهم ما يشلون هداية لكمو هداية الإرشاد والبيان والتعليم بما استمر بما ملاكته رسول صلى الله عليه وسلم إلى موت عليك السنة أنت تعمل ملاكتها سويت تترى لك تقابزان تاسايا لك ብሏል። እዚህ ጋር ደግሞ መቅጠሙን አንተ አትችልም ነው። አቡ ጣሊብ ረሱል ሰለላሁ ዐለይሂ ወሰለም እንዲያምን እስልምና እንዲቀበል በጣም ጓጉተዋል፣ በጣም ናፍቀዋል። ይሄ በአላህ እጅ ያለ ጉዳይ ነው። ليس عليك هداهم ولكن الله يهدي من يشاء ሂዳያ ባንተ እጅ አለ። ሰዎችን መቅጠም ከሐቅ ጋር ማገናኘት ያንተ ስራ ማሳየት ብቻ ነው። إنك لا تهدي من أحببت هدايته አንተ መቃናቱን መምራቱን የፈለክን ሰው ልትመራው አትችልም። እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ምንም ማድረግ አልቻሉም። አላህ የከለከላቸውን አላህ ያዘዛቸውን ትእዛዝ መቀበል ነው። ከዚህ ትምህርት የምንወስደው ነገር ይኖራል። አላሁ ሱብሓነሁ ወተዓላ ለእስልምና በዚህ ልክ የቆመ የተቆረቆረ የተጨነቀ ባለፉት ታሪኮች ውስጥ ማዕቀብ እንኳን ተጥሎ አቡ ጣሊብ ረሱልን ሰለላሁ ዐለይሂ ወሰለም እየጠበቀ ነበር የሚያድረው። ማዕቀብ ተጥሎ እነዚህ ሰዎች በድንገት መጥተው ቦታ እያስቀየረ ፍራሽ ረሱል ሰለላሁ ዐለይሂ ወሰለም የሚተኛበት ቦታ ከልጆቹ አንዱ አሊ ወይ ሌሎቹ መጥተው እንዲተኙ ከአቢ ጣሊብ ልጆች እየቀያየረ ጠላት ባሳቻ ሰዓት መጥቶ ረሱል ሰለላሁ ዐለይሂ ወሰለም ላይ ጉዳት እንዳያደርስ አላሁ አክበር። ይሄን ሁሉ ጥበቃ ይሄን ሁሉ ከለላ ይሄን ሁሉ ሽፋን ሰጥቶ ግን እስልምና በአላህ እጅ ነው፣ ሂዳያ በአላህ እጅ ነው። ስለዚህ አላሁ ሱብሓነሁ ወተዓላ እኛን ያለምንም ማመልከቻ ያለምንም ጥያቄ እስልምና ወፍቆን አላህን ማመስገን አለብን። ትልቁ ጸጋ ነው። ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ። ከጸጋዎች ሁሉ አላህ እኛ ላይ ከዋላቸው ትልቁ ጸጋዎች ውስጥ አንዱ ኒዕመተል ኢስላም ኒዕመተል ኢማን ወአስበገ ዐለይኩም ኒዓመሁ ዛሂረተን ወባጢና። በእናንተ ላይ አላህ ጸጋዎቹን አፍስሷል። ወካነት ወፋቱሁ ፊ ሸህሪ ረጀብ። መቼ ነው የሞተው አቡ ጣሊብ? በረጀብ ወር ውስጥ ነው አሉ። ይሄ በታሪክ ሊቃውንቶች ዘንድ የተወሰኑ መወዛገቦች አሉ። ከፊሎቹ ረጀብ ውስጥ ነው አሉ። አው ረመዳን ላይ ያሉ አሉ። አመቱ ላይ ይጣሉ ሰነተ 10 من النبوة ረሱል ሰለላሁ ዐለይሂ ወሰለም ነብይ ተደርገው ከተላኩ በ10ኛው ዓመት وذلك بعد الخروج من الشعب ب6 أشهر ከሸለቆ ከወጡ ከ6 ወር በኋላ ነው። እንግዲህ አቡ ጣሊብ ኋላኛው ታሪክ وقد كان عبدا لرسول صلى الله عليه وسلم ጡንቻ ነበር وحرزا لرسول الله صلى الله عليه وسلم لرسول صلى الله عليه وسلم መጠበቂያ ነበር وحسنا مشግ ነበር احتمت به الدعوة الإسلامية አቡ ጣሊብ በሰጠው ሽፋንና ምሽግ እስላማዊ ዳዕዋ ተጠብቆ ነበር።
ሚን ሐጀማቲ አልኩበራኢ ወሱፈሃ ከነዛ ከመካ ታላላቅና ቂል ከሆኑ ሰዎች ጥቃት ተጠብቆ ነበር። ወላኪነሁ በቂየ ዐላ ሚለቲ አልአጅዳድ ሆኖም ግን በአያቶቹ መንገድ ቆየ፣ ሄደ፣ ቀጠለ። ፈለም ዩፍሊሕ ኩለል ፈላሕ ሁለንተናዊ የሆነ ፈላሕ መውጣትን አቡ ጣሊብ አልወጣም። የተወሰነ ላደረገው አስተዋጽኦ እስልምና ያደረገለት ነገር ይኖራል። ነገር ግን ሁለንተናዊ የሆነ ፈላሕን አላገኘም። ለዚህም ነው ቃለ አልዓባሱ ሊነቢይ ሰለላሁ ዐለይሂ ወሰለም አባስ የረሱል ሰለላሁ ዐለይሂ ወሰለም አጎት የአቡ ጣሊብ ወንድም ማ አግነይተ ዐን አሚክ ብሎ ረሱል ሰለላሁ ዐለይሂ ወሰለም በአንድ ወቅት ጠይቃቸው፣ ለአጎትህ አንተ ምን ጠቀምከው? አጎትህ ለአንተ ይህን ያደርግ ነበር፣ አንተ ምን ሰራህ? ፈኢነሁ ካነ የሑጡከ ወየምነዑከ እሱ ይከላከልልህ ነበር፣ ወየግደቡ ለክ ለአንተ ሲል ይቆጣ ነበር። ምን ሰራህለት አንተ? ምን አስተዋጽኦ አበረከትክለት? አለ አባስ። ቃለ አሉ ረሱል ሰለላሁ ዐለይሂ ወሰለም ሁወ ፊ ضحضاح من نار እሱ አሁን የሚሆነው ከእሳት ጫፍ ላይ ነው ቅጣቱ። ወለውላ አና አሉ ረሱል እኔ ባልኖር ኖሮ አሉ ለካነ ፊ ደርክ الأسفل من النار ከእሳት ዝቅተኛና ከደረጃ የመጨረሻ ክፍሉ ላይ ልክ ሙናፊቆች አላህ እንዳለው ኢነል ሙናፊቂና ፊ ደርክ الأسفل من النار እዛ ነበር መኖሪያው መስፈሪያ የሚሆነው። ነገር ግን በኔ ዱዓ አማካኝነት የእሳት መቀጣጫ ጫፍ ላይ ወይም የላይኛው ላይ እንዲሆን። ለዚህ ነው የእሳት ሰዎች ጀሃነም ገና ሲገቡ የሚያገኙትና የሚያዩት ቅጣት የሱ ቅጣት ሲያዩት ይከብዳቸዋል። ይሄን ነው የምንቀጣው ይላሉ። እሳት ሰዎች ከሚቀጡት ቅጣት በጣም ትንሹና ቀለል ያለ ሆኖ ሳለ ይሄን ነው የምንቀጣው። አቡ ጣሊብ ሐዲስ ላይ እንደመጣው ከእግሩ ስር የሚነደው እሳት ላይ አንጎሉ ጋር ደርሶ ይተከተካል። ይሄን ነው የሚቀጣው። ይሄን እያዩ የእሳት ሰዎች ኧረ አንችልም ይላሉ። ውስጥ ያለው ከባድ ነው። የአቡ ጣሊብ በዚህ መልኩ መሞት ረሱልን ሰለላሁ ዐለይሂ ወሰለም አስተግዞ ሳለ ኸዲጀቱ ኢላ ረሕመቲላህ የኸዲጃ ቀጠለ። ረሱል ሰለላሁ ዐለይሂ ወሰለም ሐዘናቸው በረታ። ወለም የንደሚል ጁርሑ ረሱሊላህ ሰለላሁ ዐለይሂ ወሰለም ዐላ ወፋቲ አቢ ጣሊብ የረሱል ሰለላሁ ዐለይሂ ወሰለም ቁስል ገና አልሻረም፣ ገና አልዳነም በአቡ ጣሊብ መሞት። ሐታ ተወፍየት ኡሙል ሙእሚኒን ኸዲጃ ስትሞት ድረስ ኸዲጀቱል ኩብራ ረሱል ሰለላሁ ዐለይሂ ወሰለም በሁሉ ነገራቸው አብራቸው የቆመች በገንዘቧ ረሱል ሰለላሁ ዐለይሂ ወሰለም የመካ ሙሽሪኮች ከሚያደርሱባቸው ጥቃትና አዛ ቤት ሲገቡ ታጽናናለች። አብሽር ረሱል ሰለላሁ ዐለይሂ ወሰለም አስታውሳችሁ ከነበረ ያ አዩሃል ሙደሲር ያ አዩሃል ሙዘሚል ሲመጣ ቤት ገብተው ሸፍኑን ደንግጠው ረሱል አይተውት ማያውቁት ነገር ስለሆነባቸው እሷ ታጽናናለች። ለን ዩኽዚከ አላሁ አበዳ አንተን ፍጽሞ አላህ አያዋርድህም። ኢነከ ለተሲሉ ረሒም አንተ ዝምድናን ትቀጥላለህ። ወተክሲቡል ማዕዱም ስርዓት ሰዎችን ስራ ታስይዛለህ። እንዲህ ታደርጋለህ። አንተ በጎ ሰው ነህ። አላህ ፈጽሞ ሊያዋርድህ አይችልም ብላ ከጎን የቆመች ናት። ረሱልን ሰለላሁ ዐለይሂ ወሰለም ያጽናናች ትልቅ ሴት ናት። እሷን አጡ ረሱል ሰለላሁ ዐለይሂ ወሰለም በ65 ዓመቷ ነው የሞተችው ይላሉ። የረሱል ሰለላሁ ዐለይሂ ወሰለም እድሜ ያኔ 50 ነበር ይላሉ። ያው ሲጋቡ እንደተመለከተው የ15 ዓመት ልዩነት ነበር። وذلك في رمضان من نفس السنة በዛው ዓመት ረመዳን ላይ من نفس السنة العاشرة በ10ኛው ዓመት አቡ ጣሊብ በሞቱበት ዓመት በዛው ዓመት እሷ ሞተች። بعد وفاة أبي طالب بنحو شهرين أبي طالب رجب ነው የሞተው ካልን አቡ ጣሊብ ከሞተ ከሁለት ወር በኋላ አቡ ጣሊብ ረመዳን ነው የሞተው ባሉት ደግሞ ከሄድን አው ቢተላተት አያም ፈቀጥ ከሶስት ቀን በኋላ ነው ሌላኛው ሐዘን የተደገመው። ወይም ሌሎቹ 8 ብለዋል። وكانت وزير صدق لرسول الله صلى الله عليه وسلم لرسول صلى الله عليه وسلم ሁለተኛ ረዳት ነበረች على الإسلام በእስልምና ላይ አዘረቱ على إبلاغ الرسالة የመጣውን ተልእኮና መልእክት በማድረስ ላይ አገዛዋለች። እሷም ሰዎች እንዲሰልሙ ዳዋ አድርጋለች። وآسته بنفسها ومالها በነፍሷ በራሷ በገንዘቧ አገዛዋለች። وقاسمته الأذى ያገኘውን ችግር ሁሉ ተካፍለዋለች። والهموم ሐሳቡ አብሽር አላህ ያዋርድህ እያለች ረሱልን ሰለላሁ ዐለይሂ ወሰለም እንግዲህ ስንት መከራ እንዳለፈ አይተናል። አቡ ጀህል ሊራገጥ ይሞክራል፣ ያኛው አፈር ይወረውራል፣ ያኛው ይተፋል። እቤት ሲገቡ ረሱል ሰለላሁ ዐለይሂ ወሰለም የደረሰባቸውን ሐዘን ታጠፋላቸዋለች። ቃለ ሰለላሁ ዐለይሂ ወሰለም
ረሱል ሰለላሁ ዐለይሂ ወሰለም ስለሷ ሲናገሩ ምን አሉ? አመነት ቢያ ሒና ከፈረ ቢ الناس ሰዎች በእኔ ሲክዱብኝ መልእክተኛ ነኝ ስለሷ አመነች። ወሰደቀትኒ ሒነ ከዘበኒ الناس ሰዎች ሲያስዋሹኝ እሷ እውነት አለች። ወአሽረከትኒ ፊ ማሊሃ በገንዘቧ አካፈለች። ሒነ ሐረመኒ الناس ሰዎች ገንዘባቸውን ሲከለክሉ ሰዎች ገንዘብ አልሰጥም ሲሉኝ እሷ ገንዘቧን ሰጠች። ወረዘቀኒ አላህ እንግዲህ ፈድሏን እያወሩ ነው። ወረዘቀኒ አላህ ወለደሃ አላህ ልጆቿን ሰየሰኝ። ወሐረመ ወለደ ገይረሃ ከሷ ውጭ ያሉ እንስቶችን ልጅ ከለከለ አላህ ሴቶችን። ረሱል ሰለላሁ ዐለይሂ ወሰለም እንደምታውቁት ልጆቻቸው በአጠቃላይ ከኸዲጃ ናቸው ኢላ ኢብራሂም ሲቀር وهو من مارية القبطية هي ትልቅ ፈضል ነው ለኸዲጃ። እንግዲህ ኸዲጃ ረሱል ሰለላሁ ዐለይሂ ወሰለም ልቦና ውስጥ ትውስታው የተለያየ ጊዜ ላይ ረሱል ሰለላሁ ዐለይሂ ወሰለም ይመጣባቸዋል። وورد في فضائلها ከትሩፋቶቿ ውስጥ መጥቷል أن جبريل عليه السلام جبريل أتى النبي صلى الله عليه وسلم ወደ ረሱል መጣና فقال እሷ ከርቀት እየመጣች ነው يا رسول الله جبريل هذه خديجة ከዛ እየመጣች ያለችው ወደ አንተ ኸዲጃ ናት። قد أتت እየደረሰች ነው معها إناء فيه إدام እቃ ይዛለች በእቃ ውስጥ የሆነ ማባያ ያለበት ወይም ደግሞ أو طعام ምግብ ያለበት أو شراب ወይም መጠጥ ያለበት እቃ ተሸክማ እየመጣች ነው ወደ አንተ። فإذا هي أتتك فاقرأ عليها السلام من ربها እሷ ወደ አንተ ስትመጣ ከጌታው የተላከ የሰላምታ መልእክት አድርስልኝ አለች። وبشرها ببيت في الجنة من قصب كقصب የተሰራ ከሸምበቆ የተሰራ ጀነት ውስጥ ሰገነት እንዳላት ደግሞ አበስራት። لا صخب فيه ولا نصب እዛ ውስጥ ምንም አይነት ድካምና ምንም አይነት ጩኸት የሌለበት ቤት እንደተዘጋጀላት ንገራት አለ ጅብሪል። ከአላህ የሆነ ሰላምታ ተላከላት። وكان النبي صلى الله عليه وسلم يذكرها دائما يا الله ملكتني ሁሌ ያስታውሳታል ያስባታል። ويترحم عليها بالصالح رحمها الله له وتأخذ به الرأفة والرقة لها ልቦና ውስጥ ከፍተኛ ርህራሄና አዘኔታ ይዟል ስለሷ ሲያስብ كلما ذكرها وكان يذبح الشاة አንዳንዴ በግን ያርዳል فيبعث في أصدقائها ወደ ጓደኞቿ ይልካል ለመቀጠል ማለት ነው። እንግዲህ አንድ ሰው ሲሞት ወይም አንድ አባት ሲሞት ቤተሰብ ላይ ካሉት ፎቆች ውስጥ ምንድነው እሱ መቀጠል ነው ጓደኞቹ። ረሱል ሰለላሁ ዐለይሂ ወሰለም የሷን ጓደኞች በስጦታ ይቀጥሉ ነበር። لها مناقب جمة أي كثيرة በጣም በርካታ ገድሎች አላት ለኸዲጃ وفضائل كثيرة ብዙ ትሩፋቶች አላት። ይሄ ብቻ አይደለም። እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ከኸዲጃ ጋር ያላቸው ተግባቦት፣ ፍቅር፣ መተዛዘን እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ልቦና ውስጥ ይሄንን ጥላና ተክላ ሄዳለች። ረሱል ሰለላሁ ዐለይሂ ወሰለም ገልጸውታል። በዚህ ልክ ሊገለጽ የሚችል ነገር የተኖረ ነገር ነው፣ ያለፉበት ነገር ነው። ተራኩሙ الأحزان በረሱል ሰለላሁ ዐለይሂ ወሰለም ላይ ሐዘን መደራረብ واشتد البلاء على رسول الله صلى الله عليه وسلم من قومه ከህዝቦቹ ተከታታይ የሆነ አዛ መጣው። ምክንያቱም አጠገቡ ማን የለም? አቡ ጣሊብ የለም፣ ኸዲጃ የለችም። واشتد البلاء على رسول الله صلى الله عليه وسلم من قومه بعد موت عمه أبي طالب وزوجه خديجة رضي الله عنها فقد تجرؤوا عليه برسول الله تدخل وكاشفوه بالآلة بما استجر تقلدوا وطفق النبي صلى الله عليه وسلم رسول هذا قلتوتا عندك هزي بفيت سونونا مقاقامو تنش አስቸጋሪ ነው። ስለዚህ አሁን ሲያስቸግሩት وطفق النبي صلى الله عليه وسلم يتأثر بشدة بكل ما يحدث በሚፈጠረው ነገር ሁሉ ጠንከር ያለ የሆነ ተጽዕኖ ይፈጥርበት ያዘ። ولو كان أصغر وأهون مما سبق የሚያደርሱበት ሰቆቃ የሚያደርሱበት ችግር ካለፈው ያነሰ ትንሽ እንኳን ቢሆን አሁን ይከብደው ያዘ መልእክተኛው ሰለላሁ ዐለይሂ ወሰለም። حتى إن سفيها من سفهاء قريش ከቁረይሽ ሞኞች ከቁረይሽ ቂሎች ውስጥ አንዱ نثر التراب على رأسه ረሱል ሰለላሁ ዐለይሂ ወሰለም በመንገድ እያለፉ አቧራ አንስቶ አፈር አንስቶ ሰውነታቸውን ሙሉ ጸጉራቸውን ሙሉ ነሰነሰ።
أبيت سيقبو فجعلت إحدى بناته عند رجاتشو جمرت تغسله وتعتقاتشو وتبكي على نفس جمرت وهو يقول لها للصيلاتة لا تبكي يا بنيتي لجأت تلقش إلى الرسول صلى الله عليه وسلم فإن الله مانع أباك يعني أنت أبي طالب لم لشن تلقشر فإن الله مانع أباك أباكشن الله يكراك المثال أبشر ويقول بين ذلك أبي طالب أستوصى الرسول صلى الله عليه وسلم بزي معلم ما نالت قريش مني شيئا كذا يدرس قريش كني من ملاقينيشن ብዙ አልፏል ብዙ ድብድብ ብዙ መምታት ብዙ እርምጃ ሄዷል ሆኖም ግን ረሱል ምን ይያሉ ነው ቁረይሾች ከኔ እስከዛሬ አላገኙም አክረው ምጠራው ነገር حتى مات ابو طالب እስከሞት ድረስ አሁን ግን አልቻልኩም የሚያደርሱብኝ ነገር እንግዲህ መልእክተኛው ሰለላሁ ዐለይሂ ወሰለም ጋራ ያለው ሁኔታ ክፍት ሆኗል አቡ ጣሊብ ሄዷል የሚወስዱት እርምጃ ካሁን በኋላ ማንም ሊያስቆማቸው አይችልም አጎት ሌላ ማን ነው ብትሉ ያ የረሱል ሰለላሁ ዐለይሂ ወሰለም ጠላት አቡ ለሃብ ነው አሻፈረኝ ብሏል ከጎናቸው የሚቆም የለም ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ምርጫቸው ከእንግዲህ ወደ ጉዟቸው ወደ ጣይፍ ምናልባት የጣይፍ ሰዎች ካመኑልኝ ከተቀበሉና አብረው ቆመው እስልምናን ካቀጣጠሉልኝ ብለው ወደ ጣይፍ ረሱል ሰለላሁ ዐለይሂ ወሰለም የሚያመሩበት ጉዞ ይኖራል ከሰዓት አኳያ በዚህ እናበቃለን هذا وصلى الله على نبينا محمد وعلى آله وصحبه